በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለአምላካችንና ለፈጣሪያችን ለቅድስት ሥላሴ ወርሃዊ መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል የፈጣሪያችን የቅድስት ሥላሴን ጸሎት እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። ልዩ የሆነ ስጦታ ስለተሰጠኝ ጸጋና ቁጥር የሌለውን ቸርነቱንና በረከቱን በእኔ ላይ ላበዛ እግዚአብሔር ምስጋና አቀርባለሁ። አቤቱ እምነቴ በአንተ ላይ ነው። አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉትን ሁሉ አትጥላቸውምና። አቤቱ ደካማነቴንና ውርደቴን ተመልክተህ በደሌንና ኃጢአቴን ይቅር በል። አቤቱ ፈቃድህን እፈጽም ዘንድ በቀናች ጎዳና ምራኝ፣ ፍላጎቴንም አሟላልኝ። አቤቱ ከጠላቶቼና በእኔም ላይ ተንኰል ከሚያስቡ ሁሉ አድነኝ። ሰይጣንና ሰራዊቱንም ሁሉ ከእኔ አርቅ። አቤቱ ፍጹም ንስሐን ስጠኝ፣ ኃጢአቴንም አስተስርይልኝ። ዳግም በምትመጣበት ጊዜ ይቅር በለኝ። በጎ ነገር ካልሰሩ በስተቀር የሰራዊት ብዛት ወይንም ገንዘብና ልጅ እንደማይጠቅም አውቃለሁና። አቤቱ በችግሬ ጊዜ ፈጥነህ አድነኝ። የአብርሃምና የልጆቹንም በረከት በእኔ ላይ አሳድር። አቤቱ በመዓልትና በሌሊት በጠዋትና በማታ ከዕለት እኪት ሰውረኝ። ከአመፀኛና ከተንኰለኛም ሰው አድነኝ። አቤቱ ልቦናዬን ከብዙ ሐሳብ ንጹሕ አድርግልኝና በቅድስት ጥምቀት ከተጠመቁ ወዳጆችህ ከጻድቃን ጋር እንዳደርገኝ። አቤቱ በእኔ ላይ ባመጣኸው ነገር ማለትም በረሃብ ወይንም በጥጋብ ሕይወት ወይንም ደዌ ደስታ ወይንም ሐዘን በመሳሰሉት ሁሉ አንተን ፈጽሜ አመሰግናለሁ። አቤቱ ፈጣሪ እግዚአብሔር አብ ሆይ ፊትህን ከእኔ አትመልስ፣ ቸርነትህንም ከእኔ ላይ አታርቅ። አቤቱ አምላኬ ሆይ ከገሃነመ እሳትም አድነኝ። አቤቱ ፈቃድህ በቅዱሳኖች ላይ እንደሆነ ሁሉ እናትና አባቴንም ይቅር ትላቸው ዘንድ ፈቃድ ይሁን። ሁሉ ይቻልሃልና ለጌትነትህ ፍጹም ምስጋና ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በፍጹም አካሉ ሦስት ሲሆን በባህሪው ግን አንድ አምላክ ነው። ሦስት የብርሃን አዕማድ በመጠን ወይንም በባህሪ ግን አንድ ነው። ሦስት የመባረቅት ብልጭታ፣ ሦስት ነጎድጓድ ነገር ግን በአንድ ድምፀ ግርማ የተጠቃለለ ነው። ሦስት የባህሪ ነገር ግን አንድ ብርሃን። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። የሙቀት ባህሪያቸው ግን አንድ ነው። አብ ነድ ነው፣ ወልድ ነድ ነው፣ መንፈስ ቅዱስ ነድ ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ፍህም ነው፣ ወልድ ፍም ነው፣ መንፈስ ቅዱስ ፍም ነው። የግለት ባህሪያቸው ግን አንድ ነው። አብ ነበልባል ነው፣ ወልድ ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለሙ ፈጽሞ የማይደርቅና የማይጎድል የቸርነታቸው ባህርና የይቅርታቸው ምንጭ አንድ ነው። የገዥነታቸው ስልጣን አንድ የሆነ ሦስት ልዑላን ገዢዎች ናቸው። የትእዛዛቸው ባህሪ አንድ የሆነ ሦስት ጌቶች ናቸው። ሦስት ገጽ፣ አንድ መለኮት፣ አንድ ባህሪ ናቸው። ሦስት አካል፣ አንድ አምሳል ናቸው። ሦስት ነገሥታት፣ አንድ አገዛዝ ናቸው። ለመንግሥታቸው የጊዜ ገደብ ወይንም ፈረቃ የለውም። ስልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከብራል፣ መንፈስ ቅዱስም ይከብራል። ወልድ በሚከብርበት ገንዘብ አብ ይከብራል፣ መንፈስ ቅዱስም ይከብራል። እንደዚሁም መንፈስ ቅዱስ በሚከብርበት ገንዘብ አብ ይከብራል፣ ወልድም ይከብራል።
በቅዱስ መጻሕፍት ወልድን የሚያከብሩት ሁሉ እንደዚሁ አብን ያከብሩታል፣ ወልድን የማያከብረው ግን የላከውን አብን አላከበረውም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስም ትጸናለች። በቅድስት ሥላሴ እምነት መሠረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ናት። እነዚህን የሥላሴን ሦስትነት የሚክድ የሥላሴ መዓት በላዩ ላይ ይወርድበታል። በሥላሴ የሚያምን ግን ጽኑ የሥላሴን ተስፋ ያገኛል። የሥላሴ እምነት መግቢያ በር ወልድ ዋህድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደተጻፈ ወልድን የካደ አብን ወይንም መንፈስ ቅዱስን ካደ ማለት ነው። ለዓለም ሁሉ ሕይወት ይሆን ዘንድ አንድነቱ ከእርሱ የማይለይ አካላዊ ቃሉን በላከ በአብ አምናለሁ። ከአባቱ አንድነት አጠገብ ሳይለይ ዓለምን ሁሉ ለማዳን በተላከ በወልድ አምናለሁ። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ በወልድ በተገኘ መንፈስ ቅዱስም አምናለሁ። እነሆ እርሱም ጰራቅሊጦስ የንጽሕናና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀድቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቦና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በምስጢረ ቁርባን ላይ የሚረብ ጻዕዳ መለኮታዊ ርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይንም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው። ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብና የወልድ የባሕሪ ሕይወት ነው። ጰራቅሊጦስ መጉደል ወይንም መጨመር ሳይኖርበት በሕልውናው አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማየ ሰማያት በምድርም ሁሉ ላይ መንግሥቱ የመላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽን ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌጣቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምስራችን በመያዝ ከኢየሩሳሌም ወደ ፋርስ የተላከ ንስረ ትንቢት ነው። ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱሱ ነቢይ ፊት የበራ ነው። ጰራቅሊጦስ አዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሰ የሕይወት መብረቅ ነው። ጰራቅሊጦስ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በሀገሩ ሁሉ ቋንቋ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱ እንሰግድ ዘንድ ያስተምረናል፣ ይመክረናል። ቅድመ ዓለም ለነበረ ለፍጹም አንድነቱ ለእርሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በነቢያት አንደበት የወልድን መምጣት መነገርና በአሸናፊው በእግዚአብሔር ቀኝ ባለ ከጌትነቱ ዙፋን ሳይለይ ወደዚህ ዓለም መላኩን አምናለሁ። ያለ ዘርዓ ብእሲ በቅድስት ድንግል ማርያም ማኅፀን ማደሩን አምናለሁ። ከላይ ሳይጎድል ማኅተመ ድንግልናዋ ሳይለወጥ በማይመረመር ድንቅ ምስጢር ወለደችው። ያለመጨመር ወይንም ያለመጉደል ሥጋ ከመለኮት ጋር ፍጹም እንደተዋሃደ አምናለሁ። ከተሰወሩ የተሰወረ እርሱ በሥጋ መገለጹን አምናለሁ። እርሱ የቅዱሳን መገኛ ምንጭ ሲሆን እንደ ኃጥአን ጥምቀቱን በውሃ አደረገ። ይህንን ሃይማኖት በፍጹም ልቦና ያምኜ በዮርዳኖስ ባሕር በተገለጠው ሦስትነቱ አመልካለሁ። ቅዱስ ወንጌል እንደተናገረ እንደዚህ ሲል ጌታ ኢየሱስ ከተጠመቀ በኋላ ከባሕሩ ወጣ፣ ሰማይም ተከፈተ። በዚያን ጊዜ በነጭ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። እነሆ አብ ስለ ልጁ እንደዚህ ሲል መሰከረ፣ ይህ የምወደው ልጄ ነው፣ ስለሆነም እርሱ የሚነግራችሁን ስሙት አለ። እንግዲህ የዚህ የሥላሴ የማይከፈል
የማይለይ መለኮት እነሆ ተገለጸ፣ ሥላሴን አንድ ገጽ ነው የሚሉ የርጉም ሰባሊዮስ ልጆች ይፈሩ ይዋረዱ። ወልድ በደብረ ታቦር ተራራ ላይ መልኩ እንደተለወጠና ፊቱም እንደ መብረቅ ብርሃን በበራ ጊዜ ዳግመኛ ይህ ሦስትነት ታወቀ፣ ተረዳ። እነሆ በሁለቱ መልእክተኞች ነቢያትና በሦስቱ ሰባኪያን ሐዋርያቶች ፊት ልብስ አጣቢ እንደዚህ አድርጎ ሊያነጻው በማይቻል ሁኔታ ልብሱ እንደ መብረቅ ብልጭታ አንጸባርቋልና። በዚያን ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውነት ምስክር በመሆን ሰዎች እስከሚሰሙ ድረስ እርሱ ወልድ አባት ሆይ ልጅህን አክብረው ባለው ጊዜ እንደ ቀድሞ ልጁን አከበረው። ከዚህም በኋላ ቅድመ ዓለም ከኔ ዘንድ ባለ ክብር ዛሬም ክብርህን እመሰክራለሁ የሚል ቃል ከሰማያት መጣ። በዚያም የነበሩ ሰዎች ሰምተው ነጎድጓድ ነው ተባባሉ። መልአክ ነው የተናገረው ያሉም አሉ። የሥላሴ አንድ አምላክ መሆን በዚህ ግብር ታወቀ፣ ተረዳ። የኦርቶዶክስ ሃይማኖት ሥርዓት በዚህ የሥላሴ አርአያ ተመሰረተ። ሥላሴ የክርስቲያን ጥንታዊ የሃይማኖታቸው ማረጋገጫ የብርሃን ማህተም ነው። ሥላሴ ከዘመናት ከአዝማናት በፊት አሉ። ሥላሴ አዳምን በመፍጠራቸው ሦስትነታቸው ታወቀ። ሥላሴ የሰናዖርን ሰዎች ቋንቋ በመለያየታቸው ሦስትነታቸው ታወቀ። የሥላሴ ሦስትነትና አንድነት በአብርሃም ቤት ታወቀ። የሥላሴ ሦስትነታቸው በዮርዳኖስ ታወቀ። የሥላሴ ሦስትነታቸው በታቦር ተራራ ላይ ታወቀ። በዚች በቅድስት ሥላሴ እምነት ልዩ ሦስት የሚሆን እርሱ የቸርነት በሩን ይከፍትልን ዘንድ ኃጥእ የምሆንን የማጸናለው ነፍስና ሥጋዬንም ማደር አስጠብቃለሁ። የሥላሴ ሐዲስ ሥርዓት ዘመን ከመመስረቱ በፊት በብሉይ ዘመን ሕግ የታወቀ ነው። ስለዚህም ከነቢያት ወገን የፈጠረህና ያጸናህ እርሱ አብ ነው ሲሉ የተናገሩ አሉ። ስለ ወልድም ሕፃን ተወለደልን፣ ወልድም ለኩነተ ሥጋ ተሰጠልን በማለት የተናገሩ አሉ። ዳግመኛም ለመንፈስ ቅዱስ መንፈስ ቅዱስ በጽድቅ ጎዳና ይምራኝ ሲሉ የተናገሩ አሉ። እነሆ ይህ የሥላሴ ስም ቅድመ ዓለም እንደነበረና እስከ ዘላለም የሚኖር መሆኑ ታወቀ። የአብ ስም ከፀሐይ ፍጥረት በፊት የነበረ ነው። የወልድ ስም ከፀሐይ መገኘት በፊት የነበረ ነው። የመንፈስ ቅዱስ ስም ከፀሐይ ተፈጥሮ በፊት የነበረ ነው። ከፍጥረተ ፀሐይ በፊት ስሙ የነበረ ነው ተብሎ በነቢይ ተነግሯልና። ይህ ግሩም የሆነ የሥላሴ ስም ለታመኑ የሕይወት መታወቂያ ማህተም ነው። ለዝንጎች ግን የጥፋታቸው ቁልፍ ነው። ይህ ግሩም የሆነ የሥላሴ ስም የሕሙማን መፈወሻ፣ የክፉዎች አጋንንት ማባረሪያ ነው። ይህ ግሩም የሆነ የሥላሴ ስም የአስማተኞችን ወይንም የጠንቋዮችን ጥበብ የሚያጠፋና የሟርተኞችን መርዝ የሚያረክስ ነው። ይህ ግሩም የሆነ የሥላሴ ስም የበሽተኞች መድኃኒት፣ የሙታን ትንሣኤያቸው ነው። ይህ ግሩም የሆነ የሥላሴ ስም አሸናፊ የሆኑ የሰማዕታት የገድላቸው ሞገስ፣ የብሩካን ጻድቃን የጸሎታቸው የመልካም መዓዛ ሽታ ነው። ይህ ግሩም የሆነ የሥላሴ ስም የረከሱትን የሚቀድሳቸው፣ የተዳደፉትን የሚያነጻቸው ነው። ይህንን ግሩም የሆነ የሥላሴን ስም እንደ መጎናጸፊያ አጎናጸፈዋለሁ። ከዕንቁ እንደተሰራ እንደ ራስ ወርቅ እቀዳጀዋለሁ። በዚህ ግሩም በሆነ የሥላሴ ስም እታመናለሁ፣ በመጎንበስም እሰግድለታለሁ። ለዚህ ግሩም አስፈሪና አስደንጋጭ ለሆነ የሥላሴ ስም በፊቱ ተንበርክኬ በደስታ እሰግዳለሁ። ቅዱሳን ካሉበት ያገባኝ ዘንድ በዚህ ግሩም በሚሆን የሥላሴ ስም እማጸናለሁ። ይህችውም ለዘላለም የጽዮን ብርሃን የሚያበራባት ሰማያዊት አዳራሽ ናት። የቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው በሁላችን በሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር፣ አሜን። ይቅርታቸውና ሀብተ ረድኤታቸው ከሁላችን ጋር ይሁንና ስሉስ ቅዱስ ያደረጉት የተአምራቸው ሥራ ይህ ነው።
የሃይማኖትን ሕግ የደነገጉ እነዚህ 318 ሊቃነ ጳጳሳት ስለ ሃይማኖት ጉዳይ ከከሃዲው አርዮስ ጋር ክርክር በጀመሩ ጊዜ እነሆ ሥላሴ በአንድነት ክቡራን በሚሆኑ ሊቃውንቶች ስብሰባ መካከል ተገኙ፣ ተቀመጡ። ከዚህ በኋላ ከሃዲው አርዮስ ለ318 ሊቃውንት ወልድ እኮ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር አልነበረም አላቸው። 318ቱ ሊቃውንት ሕግ ተላላፊውና ከሃዲው አርዮስ ሆይ ስለዚህ ነገር የምንሰጥህ መልስ በጸጥታ አድምጥ አሉት። ወልድስ ያለምንም ጉድለትና ልዩነት ከአብ ከመንፈስ ቅዱስ ጋር አንድ ነው። አብ በሕልውናው አምላክ ሲሆን በደላችንን ይቅር ይለን ዘንድ አንድ ወልድን ላከልን። ወልድም በሕልውናው አምላክ ሲሆን ለእኛ እንደ የዋህ በግ ተሰዋለን። ቅዱስ ሥጋውን ክቡር ደሙንም ሰጠን። ሥጋው የእውነት መብል ደሙም የሕይወት መጠጥ ነው በእውነት። አርዮስም እነዚህን ሊቃውንት ወንድሞቼ ሆይ ትሰሙኝ እንደሆነ ልንገራችሁ አላቸው። ወልድን ከእኛ የነሳው ሥጋ ሩቅ ብእስ ያደረገው ከአብ ቀኝና ከመንፈስ ቅዱስ አንድነት ለይቶታልና። ይህም ከቅድስት ድንግል ማርያም የለበሰው ሥጋ አሞታ ጠጥቶ ለሞት አደረሰው እንጂ ለሕይወት አልሆነውም። ከሞተም በኋላ ከአብና ከመንፈስ ቅዱስ ጋር ግንኙነት አላደረገም፣ ከእነርሱ ጋር የመለኮት አንድነት የለውም እናላቸው። 318ቱ ሊቃውንትም አንተ ከሃዲ ከልብህ አድምጥ፣ መጽሐፍ የተናገረውን እናመጣልሃለን ወይንም እናስረዳሃለን። የሰውን ልጅ ሥጋውን ደሙን ካልበላችሁና ካልጠጣችሁ ሕይወት የላችሁም። ዳግመኛም ሥጋዬ የእውነት መብል ደሜም የሕይወት መጠጥ ነው ብሏልና አሉት። አርዮስም 318ቱን ሊቃውንት ሥጋውንና ደሙን መቼ ነው የሰጣችሁ? ከመስቀሉ በፊት ነውን? ወይንስ ከስቅለቱ በኋላ? ሥጋውንና ደሙን ሊሰጣቸው የመጣ ከሆነስ በእርሱ ዙፋን ላይ ማን ተቀመጠ አላቸው። 318ቱ ሊቃውንትም አርዮስ ሆይ ኤጲፋንዮስ በመጽሐፉ ሐሙስ ማታ ለዓርብ አጥቢያ ጌታ በወዳጁ በአልዓዛር ቤት ገብቶ ተቀምጦ በእራት ላይ ሳለ ለወንድሞቹ ለሐዋርያት ኅብስቱም በሥጋው ወይኑም በደሙ ለውጦ ሰጣቸው ብሎ የተናገረውን አልሰማህምን? አሉት። ቄርሎስም ይህንን ኅብስት የበላ ይህንንም ጽዋ የጠጣ የዘላለም ሕይወት አለው ብሎ ተናገረ። ነባብ የመለኮት ጎርጎርዮስም ማርያም መለኮትን በማኅፀኗ ተሸከመችው፣ እርሱም ሥጋ ለበሰ፣ በማኅፀኗ ተወሰነ ብሏል አሉት። ይህም ሥጋ መለኮትን በመዋሃድ አባታችን አዳምን ያዳነ ነው። ዳግመኛም ሳዊሮስ ይህ ሥጋ ከሞተ በኋላ ከሙታን ተለይቶ በመነሳት በኪሩቤል ላይ በአባቱ ቀኝ ተቀመጠ፣ ከእርሱም አልተለየም ብሎ ተናገረ። በዚህን ጊዜ ጎስቋላው አርዮስ በመዘበት ወንድሞቼ ሆይ በቀናች ሃይማኖታችሁ አምኛለሁ አላቸው። ከዚህ በኋላ ሰለስቱ ምዕት ከአንተ እንተባበር ዘንድ ቅዱስ ቁርባን እንስራ ብለው እንደ አቤል መሥዋዕት የሰመረ መሥዋዕት አዘጋጁ። ይህ አርዮስም ከእነርሱ ጋር ቅዳሴ ገባ። በቅዳሴውም ሥነ ሥርዓት ላይ ከእነርሱ መካከል አንደኛው ሊቁ ዮሐንስ አፈወርቅ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት በታላቅ ቃል አሰምቶ ተናገረ። ሌሎችም መንፈስ ቅዱስን ላክልን ሲሉ ተሰጥኦውን መለሱ። በዚህ ጊዜ መንፈስ ቅዱስ ከሰማይ ወርዶ በመሠዊያው በቁርባኑ ላይ ተቀመጠ። መንፈስ ቅዱስም የአርዮስን ሕሊና በመረመረ ጊዜ የአርዮስ የሆድ ዕቃው ታወከ። ፈጥኖም ከቤተ መቅደስ ወጣና ወደ መጸዳጃ ክፍል ሄደ። እየተቻኮለ ሲሄድ መንፈስ ቅዱስ በሕፃን አምሳል ቆሞ አገኘውና እንደዚህ ሲል ጠየቀው። ሕፃኑ ልጅ ሆይ አንድ ሰው በአፉ አምኖ በልቡ ቢክድ ምን ይሆናል? አለው። ሕፃኑም መጽሐፍ አፍም ልብም በአንድነት ይመኑ ያለውን አልሰማህምን? አለው። እንደዚህ ሲባባሉ የአርዮስ አንጀት ወጣ። ከዚህም በኋላ ከሆዱ የወጣውን አንጀቱን ለመብላት ውሾች ይጣሉበት ጀመር።
ከዚህ በኋላ ሰለስቱ ምዕት የሆነውን ሁሉ ሰምተው ወደ እርሱ መጡ። በመጡም ጊዜ በመጸዳጃው ቦታ ወድቆ ሞቶ አገኙት። እነዚያ ሙሾች ሆድ ዕቃውን ለመብላት በሚያገለባበጡበት ጊዜ ከልቡ ውስጥ ወልድ ፍጡር ነው የሚል ቃል ተገኘ። እነዚህ ሥላሴ አለመለየት በከበረ አንድነት ይህንን ታላቅ ተአምር አደረጉ። የኒቅያ ሰዎችም ይህንን ተአምር አይተው ተደነቁ። እስከ ዛሬም ድረስ ይህችን የቀናች ኦርቶዶክሳዊት ሃይማኖት እያስተማሩ ናቸው። የስሉስ ቅዱስ ይቅርታቸውና ሀብተ ረድኤታቸው ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።